በስልጤ ዞን ባለፉት የለውጥ ዓመታት በግብርናው ዘርፍ የተመዘገቡ ውጤቶች ከፍተኛ መሆናቸውን የዞኑ ዋና አስተዳዳሪ አቶ ዘይኔ ቢልካ ገልጿል። የህብረተሰብ ተነሳሽነት በመፍጠር ከዘልማዳዊ የግብርና አሰራር እንዲላቀቅ የተደረገው ጥረትም ዛሬ ላይ ውጤት አምጥቷል ብሏል። ብዙ ጊዜ ዝናብ ጠብቆ የበልግ የመኸር አዝመራ ብቻ ነበር የሚሰራው። ይሄን የጸደይ ልማትን በተለይ ባለፉት 2 ዓመታት ተጨማሪ ያደርገናል። የመስኖ ልማት ከባህላዊ የመስኖ ልማት ባለፈ የዘመናዊ የመስኖ ልማቶችን ማስፋፋት የቻልንበትም እድል ተፈጥሯል። ይህ በመሆኑ የምርት እድገት በከፍተኛ ሁኔታ አድጓል። የለውጡ መነሻ 2011 አካባቢ እንኳን ወደ ኋላ ቀረብ አድርገን ብናይ ወደ 8.5 ሚሊዮን ኩንታል ነበረ በበልግና በመኸር የምናመርተው። ይሄን አሁን በከፍተኛ ሁኔታ በማሳደግ ወደ 10.57 ሚሊዮን ኩንታል ማድረስ ችለናል። ይሄ በአማካይ የ25% የምርት እድገት እንዳለ ያመላክተናል። በዞኑ 60 ሺህ ሄክታር መሬት በኩታ ገጠም እንዲለማ መደረጉን አርሶ አደሩን በጋራ የመስራት ባህል እንዲያድግ ምክንያት መሆኑንም አብራርተዋል። በማሽን የታገዘ የትራክተር እርሻን የማስፋፋት በኮምባይነር የማጨድ ልምዶች እያደገ መጥተዋል። በዞኑ በለውጡ ዓመታት የመስኖ ልማት ከጊዜ ወደ ጊዜ እድገት ማሳየቱን ምርታማነት እንዲጨምር ማስቻሉንም አቶ ዘይኔ አስረድተዋል። መስኖ ልማት በከፍተኛ ሁኔታ እያደገ ምርትና ምርታማነቱም እያደገ መጥተዋል። የመስኖ ሽፋናችን በተለይ ጠባብ መሬት ላይ ግን ከፍተኛ ምርት የሚሰጡ ልማቶች ላይ በመሳተፍ ከ17 ሺህ ሄክታር በላይ መሬት ማልማት የምንችልበትን እድል ፈጥረናል። በዚህም በአመት ከ3.2 ሚሊዮን ኩንታል በላይ የምርት ማግኘት የምንችልበት እድል ፈጥረዋል። ይህ በአርሶ አደራችን በአመራራችን ቁርጠኝነት ግልጽ የሆኑ የፖሊሲ አቅጣጫዎች መውረዳቸውና አርሶ አደሩ እንዲደግፉ የሚችሉ አሰራሮች መዘርጋታቸው ያመጣ ውጤት እንደሆነ አይተናል። በግብርናው ዘርፍ ለበርካታ ስራ አጥ ወጣቶች የስራ እድል መፈጠሩን ገልጸው በሌማት ትሩፋት የተከናወኑ ተግባራት ጥሩ ውጤት ተመዝግበውባቸዋል። እንደ አቶ ዘይኔ ገለጻ አንዱ ትልቁ ለውጥ የመጣው የወተት ምርታማነት በ46% እድገት አሳይተዋል። ወደ 64 ሚሊዮን ቶን ከነበረው ወደ 94 ሺህ ሚሊዮን ቶን ማድረስ የቻልንበት ነው። እንቁላል ወደ 1200 ቶን ከነበረበት ወደ 2310 ቶን፣ ይሄ 92% የምርት እድገት ማሳየት የቻልንበት ነው። ማርም እንደዚሁ ወደ 555 ቶን የነበረው ይሄ ወደ 945 ቶን ማድረስ የቻልንበት። በዞኑ ለቅመማ ቅመም የተሰጠው ትኩረትም ከዞን ባለፈ ለሀገር ገቢ ማስገኘት ጀምሯል ብሏል። ባለፉት 6 እና 7 ዓመታት ዞናችን በሮዝመሪ ምርት ይታወቃል። ይሄ እኛ ክልል ብቻ ሳይሆን እንደ ሀገር ምሳሌ የሆንበት ነው። ኮሰረት፣ ሌሎች ቅመማ ቅመሞች በዚህ አመት ብቻ ወደ 15.5 ሚሊዮን ዶላር ኤክስፖርት በማድረግ ማግኘት የቻልንበት ሁኔታ ነው ያለው። ይሄ በሰፊው በተለይ አሲዳማነት የተጠቁ ቦታዎች እነዚህ የቅመማ ቅመም ሰብሎችን በማልማት መሬቱም እንዲያገግም መሬቱ እንደገና ለተጨማሪ ምርት አገልግሎት እንዲሆንና ለውጭ ምንዛሬ ግኝት የራሱ አስተዋጽኦ እንዲያደርግ ተደርጓል።